ዛሬ እንደው ምን ትመስያለሽ? አቤት አቤት አብርሽ ባታጠጪውም ዛሬ እቤትም ሌላም ቦታ አይሄድም ነበር አንቺንም አይቶ ማለት ነው። እንግዲህ ቤተሰብ ሩታ ስትለምነው ብዙ ጊዜ እምቢ ብሎ ነበረ አብርሽ ማለት ነው። እንዳያችሁት ሩታና አብርሽ ብዙ ደረጃ ደርሶ ነበረ። እንግዲህ እያያችሁ እህቱንም ወንድሙንም መጥቶ ምንም አልሰማም ብሎ እንግዲህ ትናንትና የለቀቁላችሁ ቪዲዮን አይታችሁታል ያለው ነገር ማለት ነው። በጣም የሚያሳዝንና በጣም ለማመን እንግዲህ በአብርሽ እንደዚህ አይነት ይጠበቃሉ የማንለው ነገር እንግዲህ እምቢ ብሏት የመጀመሪያ ጊዜ አብርሃም እምቢ ሲል ዘንድሮ ነው ያየሁት ማለት ነው። ለምክንያቱም እምቢ ብሎ አያውቅም ነበረ አብርሽ ማለት ነው። አንድ ጊዜ እምቢ ብሎ አያውቅም ነበረ። እሷ እሺ ስትለው ድረስ ነበር የሚጨንቀው የነበረው ማለት ነው። አሁን ግን ተለምኖ እግሩ ላይ ተወድቆ ንግስቴ ተብሎ መጎሴ ተብሎ ምን ብሎ አልቀበልም ብሎ ሩታ እንግዲህ እንደ አረገቻ ጎበዝ ማለት ነው። ወይንዋን ገዝታ እንግዲህ ቤት ውስጥ እንግዲህ ለብቻዋ 2 ብርጭቋን አዘጋጅታ እንግዲህ አብርሽ በስንት መከራ ወጣ ገባ እንግዲህ አይታችኋል። እያለመነችውና እያላለችው ነገር የለም ማለት ነው። በጣም ነበረ ያዘነው እውነት። ሩታ እንደዚህ ለምና አታውቅም ነበር አንድ ጊዜ ማለት ነው። እንደዚህ ለምና ወላሂ አታውቅም ነበረ። ትለመን ነበር እንጂ አትለምንም ነበረ። ግን ለምኗታል እምቢ ብለዋለች። አዎ ያው ሩት እንትና ሄርሜላ ከያዘችው ከእንግዲህ አትለቀውም ይሄ ልጅ በእጄ ላስገባ ብላለች። እንግዲህ ብዙዬም ትናንትና እኔ ምንም ማድረግ አንችልም ከእንግዲህ ሩታ ራስሽ ነሽ የምታውቂው ይሄ ልጅ በእጅሽን ያዥ አድርጊው ብላት ነበረ። እንግዲህ ስታስብ ምን ላድርግ ይሄ ልጅ የሚመልስልኝ ነገር ምን ላድርግ ብላ ልቧን የተጨናነቀ እያሰበች እንግዲህ እደሪና ዋይ ብላት ነበር። አድራውላ እንግዲህ ትናንትና በእሁድ ቀን ማለት ነው አብርሽና ሩታ በስንት አመታቸው በስንት ጊዜያቸው ሰፕራይዝ ተደርጓል ማለት ነው። በጣም ደስ የሚሉ በቃ የድሮ ፍቅራቸው የልጅነት ፍቅራቸውን ተመልሰው ማለት ነው። እኛም ኡፊ ብለን እንቅልፍ አድረን ደስ ብሎን የእነሱ ደስታና እኛም ደስታችን ነው። የእናንተ ፈገግታ እኛም ፈገግታችን ነው። በባልና ሚስት የሚቀና በባልና ሚስት የሚያጣላጥ ሰይጣን ብቻ ነው በቃ እንጂ እንደዚህ በቃ እንደዚህ ሆናችሁ ስታዩ ቤተሰብ ራሱ ምን ያክል ነው ደስተኛ የሚሆኑት? ስንት ቤተሰብ ነው ደስተኛ የሚሆኑት ማለት ነው። እና በጣም ወላሂ በጣም ነው ደስ ያለኝ። በጣም እንኳን ደስ አላችሁ እውነት እንደዚህ ሆናችሁ በማየቴ በጣም ደስ ብሎኛል ማለት ነው። ምክንያቱም አንድ ጊዜ ሩታ ደስተኛ ሆና አታውቅም። አብርሽም እንግዲህ ሄርሜላ ከላይ በላይ የፎገራት ነው እንጂ ምንም ውስጡ አሮ ነበረ። ሌላ ሴት ሌላ ወንድ ይወስድብኛል ብሎ ድብን ብሎ አሮ ነበረ ማለት ነው። አሁን ግን እንግዲህ በራሳቸው ተመለሱ ማለት ነው። በጣም ደስ የሚል እኔ ዛሬ ወላሂ ስስቅ ቪዲዮን እስከ መጨረሻ ነው ያየሁት ማለት ነው። እንግዲህ ሩታ ምንም እንትን አብርሽ ይመጣል ከመጣ ብዬ ነው ብላ እንግዲህ ወይኗን ገዝታ ቤቷን ፏ አድርጋ ራሷም እንግዲህ ምን እንደምትመስል አይታችኋታል አይደል? አለባበሷ ምናምኗ ስታምር ማለት ነው። እና ያው በእነሱ ይፈቀዳል በአለባበሷ ምናምን ምንም የልጅ እናት ናት። ሄርሜላም እንኳን አለች አይታችሁታ ምን እንደለብሳ እንደምትወጣ የነበረው ማለት ነው። እንግዲህ ደስ የሚል እንግዲህ ቤቷ ውስጥ ነው ደግሞ ሆቴል አይደለ ወይ ውጪ አይደለ ቤቷ ውስጥ እንደፈለገች ማለት ነው። በቤቷ በራሷ ቤት ማለት ነው። እንግዲህ አብርሽን ጠርታው ነበረ መጣ ማለት ነው። እንግዲህ ዛሬ ሲመጣ እንዴት አቀባበል እንዴት አድርጋ እንደተቀበለችው እንዴት አድርጋ እንደሳመችው ልነግራቸው አንችልም ማለት ነው። አብርሽ እንግዲህ እንደዚህ አይነት ይጠብቀኛል ብሎ በፍጹም አላሰበም ነበረ። ትናንትና ግን እያሰበው ወይ ትሄዳለች ሻንጧን ጎትታ አምጥታ ወይ ልትሄድ ነው ብሎ አስቦ ነው። ልጄ ሳለ ልጅህን ተኝቷል ትደርስበታለህ አለችው። ሲያያት እሷም ሌላ ነገር ናት እንግዲህ ጨምራለች ሩታዬ ማለት ነው። በሁሉም ነገር ጨምራለች በፍቅሯንም በሁሉም ነገሯ በፈገግታዋንም መልኳንም ምኗንም ሁሉም ጨምራለች። እንግዲህ በጣም ደስተኛ ናት። እንግዲህ ብዙ ነገር አጋጥሟት ነበር አይታችኋል ማለት ነው። በእውነት አንድ ጊዜ ደስተኛ ሳትሆን ሁሌ እንደዚህ እንዳለቀሰች እና ሁሌ እንደተጨኮነች ነበረ። አሁን ግን የወላችሁ በራሷ እንግዲህ እያወጣችነችም የዘፈነችነትም ዘፈን እንግዲህ ቀርጬላችኋለሁ እሱን ትሰሙታላችሁ ማለት ነው። እንግዲህ ከሱ ጋር ያላሳለፈችው አሁን እንዴት እንዳገኘችው ሁሉም እንግዲህ ዘፈን ማውጥታለታለች። እንግዲህ አብርሽ እኔ ብቻ ማስበው ሲነቃ ያው ሰክረው አጠጥተው አስተኝተዋለች። ሲነቃ ግን ቪዲዮውን ሲያየው ምን ነክቶኝ አይልም እንደሆነ እንጃ ይስቃል ወይስ ምን ያደርጋል ይሆን ብዬ እንግዲህ እያሰብኩ ነው። የዛሬ ቪዲዮን ደግሞ እየጠበቅኩ ነው ማለት ነው ምን እንደሚል ማለት ነው። ይደነግጣል ወይስ ደስተኛ ይሆናል ወይስ ያው እሱ እኮ ፈርቶ ነው እምቢ እሺ ማለት እኮ አቅቶት አይደለም።
ግን ፈራ። እንትን ትለኛለች እቺ አውቃ ትሸውደኛለች በማለት ነው እንጂ እውነት ጠልቶ እምቢ ብሎ እውነት ምርር ብሎ እንዳይመስላችሁ። አይ የአብርሽ ነገር እናንተ አታውቁም። ይሄን ሙድ የጋሽ ማሙድ ይባላል። እናንተ ደግሞ ሙድ አታውቁም። እሱ እኮ እንዲህ እሺ ብዬ ለምኛት፣ እሺ ብዬ ታርቂያት፣ በኋላ ደግሞ አጉል ታረገኛለች፣ በኋላ ያልሆነ ውስጥ ከተኛለች። ስለዚህ እቃ መጫወቻ ስለምታረገኝ እኔ ትንሽ ጊዜ ግርማ ሞገስ ልሁን፣ ትንሽ ጊዜ ያዙኝ ልቀቅ ልበል ብሎ ነው እንደዚህ የሆነ የተሽኮረመሞ ማለት ነው። እውነት ሽኮረመም ብትያት ዛሬ ራሱ ወይኔ እንዴት እንደሚሆን ሩታ እንግዲህ እንዴት እንዳረገችው ይኸው ፍቅር አሳየችን ማለት ነው። ፍቅር እንደዚህ ነው ሰው የሚያሳየው። ፍቅር እንደዚህ ነው። በቃ የወንድ ልጅ ያለው ፍቅር እንደዚህ ነው። ሴትም ልጅ የወንድ ልጅ ያላት ፍቅር እንደዚህ ነው ማለት ነው። አይታችኋል አይደለም? ልጇ እንግዲህ ባለቤቷን አባብላ እንግዲህ ወይኗን ገዝታ ነበር። ሁለት አይነት ወይን ነበር የገዛችው ያስቀመጠችው ማለት ነው። ተኮኳ ጋር ሊጠጡ ማለት ነው። እሱ ነገር እንግዲህ አምጥታው ቁጭ አረጋ። ሁለት እንትኗን እየጠጣች እንግዲህ ገባ፣ ሳመችው። ደነገጠ እሱ ራሱ። ያ በዛ ጊዜ በጤንነቱ ነበረ፣ ምንም አልተቀየረ፣ ምናምን ጠጣም ነበር። ደነገጠ። ጉንጩን ከዚህም ከዛም አምጥታ ሳመችው። ሳመኝ እኔ ቆንጆ እንኳን ስላመጣልኝ እኔ ቆንጆ ውይ ያለች ስታምር ምናምን እያለች አምጥታው እንግዲህ ወይኗን እያምጥተው እና እንጠጣ እንጂ ምናምን ስትለው ብቻሽማ አይደለሽም የሆነ ሰው አለ፣ ሁለት ብርጭቆ አድርገሻል አላት። ኧረ እኔ ብቻዬን ነኝ እውነት ማንም ሰው የለም፣ ያው አንተ ምናልባት ትመጣለህ ብዬ ያንተ ያዘጋጀሁት ብርጭቆ ነው አለችው። ከዛ ጠጠስ ነው አንጠጣም እኔ አለ። ማለት ትጠጣለህ እንዴ? እንዴት ነው የማትጠጣው አለችው። እንግዲህ ሩታ እንግዲህ በእንቅልፍ መድኃኒት ይሁን እንደው ሰክሮም ነው ብላችሁ ነው እኔ አላቅም ብቻ እና ሁለቴ ነው ሶስቴ ነው ያጠጣችሁ ማለት ነው። በራሷ እጅ ነው ያጠጣችሁ። ከዛ ኧረ እኔ አልጠጣም ሲል ላላ ዛሬማ ትጠጣለህ። ምን ሆነች ነው? እኔ ቆንጆ እወድሃለሁ፣ ናፍቀኸኛል እኮ በጣም እወድሃለሁ። ዛሬ ደግሞ በጣም ታንተ ጋር ማሳለፍ እፈልጋለሁ። ስንት ጊዜያችን ሆነ በጣም ብላ በቃ ታውቃላችሁ። እኔ እንጃ ሩታ ዛሬማ እንዴት እንዳስደሰተችኝ ማለት ነው። ወይኔ ፍቅር ያን ተማራችሁ እዛ ቤት እሷ ጋር ገብታችሁ ፍቅር ተማሩ ማለት ነው። እነዚህ ነው በቃ ምን እንደዚህ ፈታ ዘና ማለት ነው። እንደዚህ አድርጋ አንዴ ደግሞ ስትስሞ በቃ እንዴት በስንት ጊዜው መሰላችሁ ያገኘችው አብርሽ ማለት ነው። እንግዲህ እቅፍ አድርጋም እንግዲህ ተደረቷም ያዘችው እቅፍ አድርጋ ማለት ነው። ተዛም በኩል አምጥታ እቅፍ አረገችው፣ አጠጣችው። ጀግና አጠጣሁት አለች እዛው እያለች ይኸው እኔም አጠጣሁት እኮ አለች። አጠጣችው። ከዛ ደግሞ ወንበር ላይ እንዳይወድቅ ብላ እሱም ራሱ ያዘ። ከአንዴ አንተ ደግሞ አትችልም እንዴ መጠጥ ከአንዴ እኮ እንትን አድርግ ራስን ሰጠሃት። ምን ሆነ ነው? ራስ አጠብቅም እንዴ? ጉድ እኮ ነው። ሁለት ብቻ እንደዚህ ስለጠጣ ወንበር ላይ እንዳይወድቅ ብላ እሱ ግን ከአንዴ ሁለት ያጠጣችው ጭንቅላቱ ላይ ወጣ ማለት ነው። ተንገዳገደ። በቃ ይሄ ፍቅር ኬት መጣ አለ መሰለኝ። እኔ አላቅም። ሰከረ ብላችሁ ነው እንግዲህ በቃ ውስጡ ደስተኛ ውስጡ ከአንዴ ማለት ነው። ፊቱ ከአንዴ ራሱ ንጥት ነው ያለው እላችኋለሁ። ንጥት ንጥት እንዲህ የመጀመሪያ ባለቤቱ እኮ ናት። እሷም የመጀመሪያ ባሏ እኮ ነው። በጣም ደስ አይሉም? እኔ ዛሬ ደስ ብላችሁኛል እውነት። ሁሌ እንደዚህ ፍቅራችሁ ይጨምር። ሁሌ እንደዚህ እንያችሁ ፈገግ ብላችሁ ማንም ሄርሜላ አሁን የምትሄጅበት ሂጂ፣ ተራሽን ሂጂና ዳኒኤን እዛ ሂደች ዳኒኤን ያዥ። እዛ ቀን ዳኒኤን ይዛ ነበረ ማለት ነው። እሱ ጋር ሂጂ በቃ። አሁን አብርሽ ካላስሩት ታሸነፈ። ፍቅር ያሸንፋል። ፍቅር ያሸንፋል። አሸንፋለች ማለት ነው ልጅቷ። ጀግና ሩታ ትችይበታለች፣ እውነት ትችይበታለች። ጎበዝ፣ ቻልሽበት ጎበዝ። ከዛ ደግሞ በቃ ብዙ ነገር እንማራለን እውነት። አንዳንድ በጣም ጎበዝ አላችሁ ማለት ነው። ከዛ አምጥታ እንግዲህ አጠገቡም ላዩ ላይ መወጣ ቁጭ አለችበት። ደነገጠ ይሄ ሰውየው ማለት ነው። እንደው ዛሬ እያላየሁት ጉድ ነው የለም እላችኋለሁ። እሱ ቤትም ገብታችሁ እስከ መጨረሻ ቪዲዮን ካያችሁ ማለት ነው ወይ በስሚል ቤቱ ውጡ ውጡ ማይላችሁ በሳቅ ነው የምትሞቱት። የዘፈነችለት ዘፈን እየሰጠችው ፍቅር የሰጠችው በቃ ልበላችሁ ግርማ ሞገስ ነግራችሁ አንችልም ማለት ነው። በቃኝ ሲላት እንካ ጠጣ ትለዋለች፣ ጠጣ ትለዋለች። ከዛ ራሱን ሳታ። ከዛ ደግሞ አልተስማማውም ግን አስመለሰው። ደነገጠች። እሷም ተሎ ብላ ሄዳ ውሃ ቀዝቃዛ ውሃ አምጥታ አጠጣችው እና እዛ በቃ አመጣችው ቁጭ አረገችው እና ተደረቷ ታውቃላችሁ ድግፍ አረገችው ተደረቷ ማለት ነው። አቀፈችው ተደረቷ ጋር ማለት ነው። ከዛ በኋላ ምንም መቀመጥ አልቻለም። ትንሽ እየተገዳገደ ጠረጴዛም ላይ መተኛ ጀመረ። ጠረጴዛ ላይ ሊተኛ ሲል አይ
አይሆንም ብላ እንግዲህ ብድግ አረገችው እና አዝላው አቅፋው ማለት ነው ወደ መኝታ ክፍል ይዛው ሄደች እላቸዋለሁ። በጣም ደስ የሚል የዛሬ ደግሞ እውነት ልዩ ልዩ የሆነ ቀን ነው ማለት ነው። ደስ የሚል ፍቅርና ሰላም ያለበት ቀን ነው የዛሬ ቀናቸው ማለት ነው። ሁሌ እንዲህ ብላችሁ በፈገግታ በደስታ እንደዚህ እውነት እኛ የምንፈልገው እንደዚህ ደስ ስትሉና እንደዚህ እንትናችሁ ፍቅራችሁ ስታሳዩን ነው እኛም በጣም ደስ የሚለን እና እናንተ ለማየት የምንጓጓው ማለት ነው። ግን እናንተ ጋር ጥል ካለ ሁሌ ጭቅጭቅ ካለ ልጃችሁ ራሱ ይሄ ቪዲዮን ሲያዩ እንዴት አባቱ ደስ እንደሚለው ማለት ነው። የኔ ቆንጆ የኔ ቸኮላ ማለት ነው። አዎ ልጅሽ እኮ ቸኮላ ነው፣ ቸኮላ ፊት ነው ማለት ነው። እና በቃ ደስ የሚል ማለት ነው። እና ሩታዬ የኔ ቆንጆ ዛሬ አስደስተሽናል። እንግዲህ ጠላትሽ እንዲህ እርር ድብን ድብን እንዲህ ታውቃላችሁ፣ እንዲህ እርርርርር እንዲህ በቃ ይሆነዋ ማለት ነው። ጎበዝ አልቅሺ፣ ሄርሜላ ማልቀስሽ አይቀርም። አልቅሺ አልቅሺ። ክሳራ ከሰርሽ አንቺ በከንቱ ማለት ነው። ከንቱ 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 ከሰርሽ። ከዛ በቃ ምን ልበላችሁ ዛሬ በቃ ተሳካልኝ አለች። ተሳክቶላታል፣ እውነትም ተሳክቶላታል። እና በቃ ደስተኛ ፊቷን ራሱ ያስታውቃል። አለባበሷ ምኗ 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 በስ ሚል ማሻአላ ብለና ማሻአላ። እውነት ሩታዬ በቃ ሁሌ እንዲህ ነው። ውጪ እንዳይወጣብሽ ያዥ። እውነት ትሰረቂያለሽ አብረሽ ማለት ነው። እና ቤተሰብ እናንተም እንደዚህ ነው እላቸዋለሁ። ደስተኛ እንደምትሉበት ተስፋ አረጋለሁ። ከወደዳችሁ ሼር ላይክ አድርጉ። በሌላ በቀጣዩ ደግሞ ይዤላችሁ እስከ ስመጣ ድረስ መልካም ጊዜ መልካም ቀን እላቸዋለሁ። ባይ ባይ።